በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይውን ነገር እንድታቆሚው እፈልጋለሁኝ። እሺ አሁን ምንድነው የምትፈልገው ከኔ? እኔ አክሰፕት እንዳደረግ የምትፈልገው ነገር በቃ ወደ ውጭ ሀገር ሄዳለሁ የምትይውን ነገር ተይና ልጃችንን እኔም እየመጣሁ እየጠየቅኩት እዚሁ አሳድጊ እናሳድግ ነው እያልኩሽ ያለሁት። ይሄ ደግሞ የኔ ሀሳብ መሄዱን አልተውም። እንደዚህ የበጠበጥካት እንደዚህ ሰላሟን እያሳጣ እንደዚህ እያስጨነካት እንዴት ነው እንዳትሄድ የምትፈልገው? ለምንድነው ቤተሰቦች አብርሽ በዚህ ልክ አሁንም ማስመሰሉን የፈለገው? ለምንድነው እንደተጎዳ ሰው፣ ለምንድነው ለትዳሩ እንደሚያስብ ሰው፣ ለልጁ እንደሚያስብ ሰው የሚሆነው? ለልጁ የሚያስብ አባት እኮ እንደዚህ አያደርግ፣ እንደዚህ አይነት ተግባር አያደርግ። ልጁ ያድጋል አይደል? ከአባቱ ምን ይማር? እንደዚህ አይነት ነገር ሲያይ እናቱን አሁን ላይ ምን እያደረጋት እንደሆነ የሆነ ሰዓት ማየቱ አይቀር። ይህ ቪዲዮ እስካልጠፋ ድረስ ማየቱ አይቀር። በዛ ሰዓት ምንድነው ከአንተ ሊማር የሚችል? ለምንድነው በዚህ ልክ የምታስመስለው? ለምንድነው ራስህ እንደተጎዳ የምታስመስለው? ለምንድነው ሩታ ጥፋተኛ ናት ብለን እንድናስብ ሩታን ጥፋተኛ ብለን እንድንል የምታደርገው? ሩታ ብያቸዋለሁ ቤተሰቦቼ፣ ሩታን እንደፈለገ እንደሚያደርጋት ስለሚያስብ እንደፈለገ ሀሳቧን አስቀይራለሁ። ከዚህ በፊትም ሀሳቧን አስቀይሮ ስላየን አሁንም ሀሳቧን ማስቀይር እችላለሁ በሚል ሀሳብ ነው አብርሽ ተነሳስቶ እየመጣ ያለ። አብርሽ ያነሳው ሀሳብ በጣም ቆንጆ፣ ነገር ግን ምን አይነት ስራ እየሰራ ነው ልጁን የሚያሳድገው? ሚስቱን እያስጨነቃት እንዴት ነው ለልጁ ጥሩ አባት የሚሆን? የልጁን እናት እያስጨነቀ እንዴት ለልጁ ጥሩ አባት ሊሆን ይችላል? ቤተሰቡ ነገ ተነስቶ ከሄርሜላ ጋር ከሌላ ሴት ጋር እንደፈለገ እየሆነ ቤቷ ሄዳ ቁጭ ብላ የእሱን ቪዲዮ እያየች እንዴት ነው ሰላም ልትሆን የምትችለው? እንደዚህ አይነት ተግባር እያደረገ እንደዚህ አይነት ስራ እየሰራ እንዴት ነው ደህና ሆና እሷ ቤት የምትቀመጠው? ይዤ ነው የምሄደው፣ ስራዬንም እዛ ነው የምሰራው። ኤቭሪቲንግ ላይፍ ሁሉ እዛ ነው የሚቀጥለው። እኔ እያልኩሽ ያለሁት በቃ እዚሁ ሀገር ሁኚ። መኖር ከፈለሽ እኔ የምኖርበት የነበረውን ቤት እለቅልሻለሁኝ፣ ትቼ እወጣለሁኝ። መልቀቁ እኮ አይደለም አብርሽ፣ አሁን ትልቁ ችግር አንተ ቤት መኖር አይደለም፣ ወይም ደግሞ መልቀቁ ከአንተ ጋር ተስማምቶ ልጅ ማሳደጉ አይደለም ችግር፣ ያንተ ስራ ነው ትልቁ ችግር። እንዴት ነው የምታስበው? ትዳር ዝም ብሎ የሚመጣ ነገር ነው? ፍቅር እኮ ትልቅ ነገር ነው አይደል? ለፍቅር የሚከፈል ብዙ መስዋዕትነት። ለምንድን ነው አንተ እችን ሴት መተው ያውቃት? ለምንድን ነው በዙሪያ ያሉ ሴቶችን ትተህ የልጅ አባት ሆነ ተከብረህ ማትኖር? ትዳርህን አስተካክለህ ማትኖር? ለምንድን ነው ችግርህን መፍታት ማትፈልግ? ለምንድን ነው ችግር ላይ ችግር የምትደርበው? እዛ ቤት ውስጥ መኖር ትችያለሽ። ቁልፍ ሰጥሻለሁኝ። የቤቱን ቁልፍ ይዤልሽ ነው የመጣሁት። ከዛ ወደ ቤትሽ ግቢ። ከዛ ማግዝሽን ነገር አግዝሻለሁ። አብረን እየተነጋገርን ልጃችንን በሰላማዊ መንገድ ማሳደግ እንችላለን። ሩታ ሰላማዊ ማሳደጉ በጣም ቆንጆ ነው። ቤተሰቦች እንዳልኳችሁ አብርሽ አሪፍ ሀሳብ ነው ያነሳ። ነገር ግን ራሱ መስተካከል ሲችል ሰላም የሚወርደው አይደል? ሰላም የምታስወርዱ ወይም ደግሞ ሰላም እንዲሆን የምትፈልጉ ከሆነ መጀመሪያ ሰላም እንዲሆን ማድረግ ያለባችሁ ነገር አለ፣ መስራት ያለባችሁ ስራ አለ። እሱን ስራ ስትሰሩ ሰላም የሚመጣው ሰላም የሚወርድ። ያንን ነገር ሳታደርጉ ችግር ላይ ችግር እያነሳችሁ እንዴት ነው ሰላምን የምትመኙት? እንዴት ነው ሰላምስ ሊሆን የሚችለው? ሰላም እንዲኖር ምን አይነት ውሳኔ ወሰን? ምን አይነት ነገር አድርገሃል አብርሽ? ከዚህ በኋላስ ምን ታደርጋል? ትልቁ ይሄ። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናቸው? እኛ ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሼ መጥቼላችኋለሁኝ። በያላችሁበት ሁላችሁም ሰላማችሁ ይብዛ እላለሁ ቤተሰቦቼ። ዛሬ እንግዲህ ተመልሼ ስመጣ ቤተሰብ ሩታን ላገኛት ነው። ሩታን ማገኝበት ምክንያት ደግሞ ምንድን ነው? ያው ብያችሁ ነበር እኮ ቤተሰቦቼ ሩታ እንደዚህ አይነት ውሳኔ መወሰኗ ጥሩ ነው። ከሀገር መውጣቷ ለእሷ ለጭንቅላቷ ጥሩ ነው። ልጇን በሰላም ታሳድጋለች። በጣም የሚከብድ ነገር አለው፣ ብዙ ቻሌንጅ አለው። ከሀገር ውጭ ሲሆን ልጅ ይዛችሁ እንደ ድሮ ብቻዋን ብትሆን እንደፈለገች ትሆናለች። የራሷን ህይወት ለመቀየር የፈለገችበት ገብታ ትውጣለች፣ አትጨነቅ። ነገር ግን አሁን የምትጨነቅለት ልጅ የሚባል ነገር አለ አይደል? ከልጅ ጋር ሲሆን ደግሞ ቻሌንጁ በጣም ይከብዳል። እናት ዘመድ ምናምን በሌለበት አለሁልህ ከጎንህ ነኝ የሚል ሰው በሌለበት ሄዶ ተሰዶ ከሀገሩ ተሰዶ ችግሩ በጣም ከባድ። ነገር ግን አብርሽ አሁን ከሚሰጣት አሁን ከሚያደርግላት ነገር አንጻር ይሻላል፣ ያኛው ኑሮ ይሻላል። አብርሽ ግን ምንድን ነው የሚያስበው? እንደፈለገ ማድረግ እንደሚችል፣ ሀሳቧን እንደፈለገ ማስቀየር እንደሚችል፣ በቃ ትዳሩ በእጁ እንዳለ ነው የሚያስበው። ኦፍኮርስ ትዳሩ በእጁ ነው ያለው፣ ነገር ግን ትዳሩን እየደፋ ነው፣ ደፍቶታል። አንዳንድ ጊዜ ምን አለ መሰላችሁ ቤተሰቦቼ፣ ሁለታችን ቁጭ ብለን ያወራንበት ነገር እና በሰው በኩል የደረሰን ነገር አንድ አይደለም እና ሩታ ወደ ውጭ ሀገር ለመሄድ ፕሮሰስ እንትን እንደጀመረች ልትጀምርም እንደሆነ ምናምን ነገር ያው ከሰው አፍቻ ያለውኝ ግን ደግሞ እራሷን አውርቻት አንዳንድ ጊዜ ተስማምተን ያደረገው ነገር ይሻላል። ምንም ቢሆን በመሀላችን ልጅ አለና ያንን ነገር በማሰብ ይህንን የምታስብ ከሆነ አብርሽ፣ ይህንን ነገር የምታስብ ከሆነ ለልጅ የምታስብ ከሆነ ለልጅ የምትጨነቅ ከሆነ ማድረግ ያለብህ ብዙ ነገር። አሁንም ደጋግሜ መናገር የምፈልገው ልጁ ያለ አባት ፍቅር ማደግ የለበትም፣ ያለ እናት ፍቅር ማደግ የለበትም። ይሄንን ማንም የሚመኝ የለም። እኔ ጋርም ያላችሁን ቤተሰቦች ይህንን እንደማትመኙ እርግጠኛ። ሲጀመርም ንጹህ ፍቅር እንዳላቸው ግልጽ ነው። አብርሽም ለሩታ ሩታም ለአብርሽ ንጹህ ፍቅር እንዳላቸው ግልጽ። አንዳንድ ምኖችን በላቸው ሴጣኑ በሏቸው፣ ያዙ፣ እንደዛ ያዙ። እነሱን ካላስወገዱ በቀር እነዛን ሰዎች ከመሀላቸው ካላስወጡ በቀር ጓደኛ
ጓደኛንን ብለው ትዳራቸውን ገዳይ ጓደኛንን ብለው ሰላማቸውን ገዳይ ካላስወገዱ መቼም ሰላም ሊወርድ አይችልም። መቼም ትዳር ሊሰምር አይችልም። ትዳራችሁ በትክክል ሊኖር አይችልም። መጀመሪያ ዙሪያችሁ ያለው ሰው ማን ነው? መጀመሪያ ጓደኛዬ ብላችሁ ያስቀምጣችሁት ሰው ምን አይነት ሰው ነው? ትዳራችሁ ሰላም እንዲሆን አንተና ልጅ ሚስትህ በሰላም እንድትኖሩ ምን አይነት ስራ ነው የሚሰራው? ይህንን ነው መጀመሪያ ማወቅ ያለባችሁ። ስለ ጓደኛችሁ ቼክ ማድረግ ያለባችሁ። የቅርቤ ነው ለምትሉት የምታምኑትን ሰው ቼክ ማድረግ ያለባችሁ ይህንን ነገር። ወደ ውጭም ልትሄድ ከነበረ ያለውን ነገር ለማስቆም ከዛም ባለፈ ደግሞ ቤተሰቦቼ እዛው አዲስ አበባ ያለውን ቤት እንግዲህ ሙሉ እቃውን ያሉትን ነገሮች በሙሉ ለእሷና ለልጇ መተው እችላለሁኝ። እኔ ወንድ ልጅ ነኝ። የትም ቦታ ሄጄ ወይንም የትም ወጥቼ አብርሽ አሁንም ቢሆን ቤተሰቦቼ ራሱ እንደተጎዳ ራሱ ለትዳሩ ዋጋ እየከፈለ እንደሆነ ራሱ ለልጁ በቃ ራሱን እንደተጎዳ ሰው ነው እያየ ያለው ወይም ደግሞ ለእኛ እያቀረበልን ያለው ራሱ እንደተጎዳ እንደተበዳይ ሰው ግን አይደለም። አብርሽ በጣም እንደ ልጅ ነው እየሆነ አብርሽ በጣም እያስመሰለ ነው። ከዚህ በፊት የማውቀው አብርሽ በቃ የልጅ ስራ ነው የሚሰራው፣ ማስመሰል ነው ስራው። እንዲህ ለምንድን ነው ለምን በዚህ ልክ ማስመሰል አስፈለገ? ሩታ ነገ ብትሄድ በአንተ ምክንያት ከሀገር ተሰደደች ተብለ ስምህ እንዳይጠፋ ፈርተ ነው። ከዛ ውጭ ምንም በቃ ቤተሰቦች ይህንን ፈርቶ ነው እንጂ ሌላ ነገር እውነት አስቦላት ምናምን ቢሆን ኖሮ እስከዛሬ ድረስ የሚያደርገውን ነገር ሩታ ምን ይሰማት ይሆን? ልጄስ እንዴት ይሆን? ልጄስ ከኔ ምን ይማር ይሆን? ነገ ምንድን ነው ማስተምረው? ነገ ምንድን ነው የሚያየው? ነገ ምን አይነት አባት ነው እሱስ የሚሆነው? ለሚስቱስ ምን አይነት ባል ነው የሚሆነው የሚለው ነገር ያስጨንቅ ነገር ነበር። በምታደርገው ነገር በሙሉ እሱን ታስብ ነበር። እሱን እንደማታስብ ነው ከዚህ በፊት በሰራው ስራ የሚያሳየው። ላይመቻችላት ይችላልና ያለንበት ቤት ያው እኔና ሩታ እንኖርበት የነበረበት ቤት ሁሉ ነገሩ የተሟላ ነው። ምንም ነገር የጎደለው ነገር የለም። እኔም እየኖርኩበት ነው አሁንም ላይ እና እሷ ወደ ውጭ ምናምን የምትለውን ነገር ትታ እኔና እሷ ተስማምተን እዛው ቤት ውስጥ እኔ እወጣለሁኝ እሷ መኖር እንደምትችል ልነግራት እፈልጋለሁኝ። የቤቱንም ቁልፍ ልሰጣትም ጭምር ነው ዛሬ የመጣሁት ማለት ነው ቤተሰቦቼ። እና ወደ ውጭ ምናምን የምትለውን ነገር ትታ አብረን በጋራ ልጃችንን ማሳደግ እንችላለን እና በመሀላችን ፍሬ አለ፣ እግዚአብሔር የሰጠን ፍሬ አለ። ያንን ልጅ በጋራ ሆነን እየተነጋገርን ማሳደጉ የተሻለ ነው ብዬ ስላሰብኩኝ ነው ቤተሰቦቼ። እና ይህንን ነገር ላማክራት ነው ዛሬ እየጠራዋት። ደውዬላታለሁኝ እመጣለሁ ብላኛለች። ያው ፈቃደኛ አልሆነችም ነበረ ለመምጣት መጀመሪያ፣ ግን ደግሞ እፈልግሻለሁ ለአንዳንድ ነገሮች ብያት ነው እየመጣች ያለችው ማለት ነው። እና በቃ ችግር የለውም እኔ እንደሆንኩኝ ሆኜ መኖር እችላለሁ ቤተሰቦቼ። እና ያው ወጣት ነኝ፣ የትምህርት ውጪ መግባት እችላለሁኝ። ቢደብረኝ ቢከፋኝ እናቴ ቤት መምጣት እችላለሁ። እሷ ግን ቢያንስ ልጅ አብሯት ኖሮ ከቤተሰብም ጋር ረጅም ጊዜ ማቆየታችንም መኖራችንም የፈለገ ነገር ቢሆን እናትና አባት የፈለገ ቢወዱን የፈለገ ቢያከብሩን ይከብዳል። የፈለገ ነገር ቢሆን ይከብዳል ብቻ። እና ያንን ነገር በማሰብ እኔ የምንኖርበት የነበረውን ቤት ያው ሁለታችንም አብረን ያፈራናቸው ነገሮች ናቸው። እያንዳንዱ ነገሮች አዲስ ነገር የለም፣ ብቻ ያደረኩት ነገር የለም። ስለዚህ እኔ ልብሴን ይዤ መውጣት እችላለሁ ከዛ ቤት ማለት ነው። እና እኔ የትም ወጥቼ መገብቼ መኖር እችላለሁ። እና ይቅርታ ለሰላም ነው የጠራሁሽ፣ ለነገር ምናምን አይደለም። ግን ተኮሳትረሻል በጣም። ለሰላም ነው? ሰላም ነው። ያው ለሰላም ስለጠራሁሽ በዚህ ልክ እንድትኮሳተሪ አልፈልግም። ስትኮሳተሪ ደግሞ ታምራለሽ። ወደ ጉዳይ ልገባ እኮ ነው። ወፍረሻል ደግሞ። የምሬን ነው። እውነት አልወፈረችም? ቤተሰብ ፊትሽ ድንቡሽቡሽ ብሏል። ሰላም ያለው አየር እየተነፈስኩ ስለሆነ ነው። ከኔ መለየት ያወፍራል እንዴ? እንጃ እኔ አላውቅም መሰለኝ። በደንብ ተስማማኝ መሰለኝ ሰላሜን ሳገኝ ነው እንዴ? ኦኬ። እኔ እንዲህ ሰላምሽን እንድታገኝና እንዲመችሽ ከዚህም በላይ ወፍረሽ እንዳይሽ ነው የምፈልገው። ለማንኛውም ጂም ግቢ ደግሞ ከዚህ በላይ ደግሞ እንዳትወፍሪ ማለት ነው። ሸንቀጥቀጥ ማለት አይከፋም። ማን ተዝረክርኮ አየክ? አይ እንደዛ አልወጣኝም። ነገሩን ብቻ ለምን ተበያለሽ? ሸንቀጥቀጥ ነው ማለት ምን ያንሰኛል? ድሮም ሸንቀጣኝ ነው። አይ ምንም አያንስሽም እኮ እየወፈርሽ ነውና ከዚህ በላይ እንዳይጨምሪ ላንቺ በማሰብ ነው። ችግር የለም ለኔ ተወስ።
ለኔ ተውሱ። ኦኬ ምን እየበላሽ ነው ግን እንደዚህ ወፈርሽ? አትነግሪኝም? ምግብ ብቻ ነው የሚያወፍረው ሰው? ሰላም ማግኘት እራሱ እኮ ሰው በጣም ያወፍራል ነው እንዴ? ኦኬ እኔም ተስማምቶኛል። ለማንኛውም ተመችቶኛል። እንጠየቅኩህም አላስታውቅም እንደተመቸኝ ምናምን እንጠየቅኩ። ያው ብዙ ሰዎች እያሉኝ ነው እና ለዛ ነው ተመችቶሃል፣ ወፍረሃል፣ አምሮብሃል እያሉኝ ነው። እንኳን ደስ አለ። ምን አልሽኝ? እንኳን ደስ አለ። እንኳን አብሮ ደስ አለን። አመሰግናለሁ እንዳማረብኝም ስለነገርሽ። ምን ነው? እሺ ለማንኛውም ያው ኮስተር ብለሽ ስለመጣሽ ትንሽ ዘና ላድርግሽ ብዬ ስላሰብኩ ነው። ግን ደግሞ እንደዚህ አትኮሳተሪ። ለማንኛውም ለምን መናገር የምፈልገውም ነገር በደንብ እንድናገር እንደዚህ ስትኮሳተሪ ይደብረኛል። እሺ ማውራት ትችላለህ። እያወራሁሽ ነው። ምን መሰለሽ ሩታ፣ በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይውን ነገር እንድታቆሚው እፈልጋለሁኝ። ይሄ ነገር ደግሞ እኔ ብቻ ሳልሆን ያልወደድኩት ብዙ ሰዎች አልወደዱትም። ቤተሰብሽ አልተቀበለውም፣ እናት አባትሽ አልተቀበሉትም ነገሩን ማለት ነው። እና እናት አባትሽ ረግጠሽ ብትይዚ ኖ እየተባልሽ አንቺ ግን ይሆናል ብለሽ ከሄድሽ እዛም ሄደሽ ጥሩ ነገር አይገጥምሽም። ከዛም ባለፈ ደግሞ ልጃችንን እዚህ ሆነሽ ነው እኔም አስፈልገዋለሁ፣ አንቺም ታስፈልጊዋለሽ። ስለዚህ እኔና አንቺ ተለያይተን እንኳን ቢሆን ለልጃችን ግን እናስፈልጋለን። ስለዚህ እዛም ሄድሽን እኔ አልወደድኩትም እና ይህንን ሀሳብ እንድትሰርጂ እፈልጋለሁኝ። ከዛ ባለፈ ደግሞ እዚህ ያለሽን ቆይታሽን ይበቃሻል ብዬ አስባለሁ። ከፋሚሊሽ ጋርም ያለው ነገር ወደ ቤትሽ መመለስ ትችያለሽ። ወደ ቤትሽ መመለስ ትችያለሽ ስልሽ እኔ እዛ ቤት ልኖር ሳይሆን አብረን እንኖርበት የነበረውን ቤት እኔ ላይ መውጣት እችላለሁኝ። አንቺ ግን እዛ ከልጃችን ጋር መሆን ትችያለሽ እና ልጄንም በፈለኩ ሰዓት መጥቼ ማየት እንኳን ብፈልግ እዛ ቤት ላይ መሆንሽ ነው የተሻለ ነው ብዬ ማስበው ማለት ነው። ይሄ ደግሞ የሚሆነው አሁን ያሰብሽውን ሀሳብ ስታስቀሪው ነው፣ ወደ ውጭ ሄዳለሁ ያልሽውን ነገር ማለት ነው። ስለዚህ ሩታ ይሻላል ብዬ ማስበው ለልጃችንም ጤንነት ለልጃችንም ደህንነት ሁለታችንም ብንኖር ነው። ስለዚህ ይህንን ሀሳብ እንዴት ታየዋለሽ? ከዛ ባለፈ ደግሞ ክራይ ቤት ውስጥ እኔ አልቆይም፣ ክራይ ቤት ውስጥ አልኖርም ደግሞ ብለሽ የምታስቢ ከሆነ ያው የገዛ ነው ቤት አለን፣ እሱን በቅርቡ መጨረስ እችላለሁኝ። ወደዛም መግባት ትችያለሽ። ወይንም ደግሞ አዲስ ሌላ አፓርታማ ወይ ሪል ስቴት መግዛት እንችላለን፣ እዛ ላይ መኖር ትችያለሽ ማለት ነው። ስለዚህ ወደ ሌላ ሀገር ከምትሄጂ እዚህ የተሻለ ነገር አለ። እዚህ ሆነሽ መስራት፣ እዚህ ሆነሽ መለወጥ፣ እዚህ ሆነሽ ራስሽን ማለት ትችያለሽ፣ አብሊት ማድረግ ትችያለሽ። እና ይህን ሀሳብ እንዴት ታየዋለሽ? እንደ ሀሳብና እንደ እቅድ ነው ያመጣሁልሽ ማለት ነው። በመጀመሪያ ደረጃ ማለት ነው እኔ እናትና አባቴ ቤት ማንም ሰለቸሽኝ አላለኝም። ኖርማል ነው። እግዚአብሔር ይመስገን ደግሞ በሰላም ነው እየኖርኩኝ ያለሁት። ሲቀጥል ደግሞ ይሄ ሀሳብ አዲስ አይደለም፣ ከዚህ በፊት አውርተንበታል። የግድ ሚዲያ ላይ አላወጣ ነው አይ ነው፣ ግን ደግሞ የግድ ሚዲያ ላይ አውርተን መግባባት እንችላለን ካልከኝ ደግሞ አውርተንበት ነበረ። አይ ቲንክ ካስታወስክ ማለት ፕሮሰሱን ምናምን የፍቹን ፕሮሰስን ጨርስ በዚህ ጉዳይ ላይ ተነጋግረን ጨርሰን ነበረ እና አይ ነው ቤት እመለሳለሁ ብዬ አስቤ ነበር።